ሰላም ቤተሰብ እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ቅምጥሌ ከፍፄ ጋር ተገኝታለች። ብሩኬም ደግሞ ከማን ጋር ነው? ከእንትና ጋር ከሀሰን እንዲሁም ደግሞ ከስሙ ጠፋኝ ብቻ ከሱ ጋር ተገናኝተው ነው። በቀደም ቅምጥሌ ከመጣች ነበረ ታምብሊን የሰራሁት ለዛ ነው። ታምብሊን ሰርቼ ለቪዲዮ ሰራ ስል ነው በዛኛው የመጡትና በመጀመሪያ ደረጃ በቃ በሁለታቸውም በኩል እየሄደ ያለው ነገር ያው እንደምታውቁት ነው ማለት ሁሉም ከዚህ በፊትም ነግራቸዋለሁ። ማንም እህቱም ወንድምም ሆነ ፍቅርም ሆነ ጓደኛ ወደ ሶሻል ሚዲያ ማመጣው ነገር ነው ወደ ሶሻል ሚዲያ እየመጣ ያለው ማለት ነው። ስለዚህ ምንም እውነት እንደሌለው ነው ምነግራችሁ ማለት አሁን ቅምጥሌ እየተናገረች የነበረው ግን ትምህርት አለው ማለት ከዚህ በፊት አፈቅርሻለሁ ያለኝ ወይም ደግሞ እስከዛሬ ሲያስጠብቀኝ የነበረውን አሁን የፍቅር ጥያቄ ያቀረበልኝ ለዚህ ነው ወይ እንዲሁም ደግሞ ብዙ ሰዎች ህይወት በዚህ አይነት ነገር ይበላሻሉ ምናምን ብላ እያወራች የነበረው ነገር አለ። ያ ነገር ደግሞ ትክክል ነው። እንዲሁም ደግሞ ሀሰንን አትናገሩት ማንም እንዲናገረው ደግሞ አልፈልግም ያለችው ለመሰላችሁ አንዳንዴ እዚህ ጋር አሁን በጣም ብዙ ሰው እየተነሳ ሁሉም በራሱ ነው የሚወስነው ማለት እኔም የራሴን ሀሳብ ነው የምናገረው፣ እናንተም የራሳችሁን ሀሳብ ሁሉም ሰው የተሰማውና ያየውን ሀሳብ ነው የሚናገረው። ገባችሁ አይደለም? ስለዚህ ቅምጥሌውን ሀሰን ትክክል ነው ያለችበት ምክንያት እሷን እንትን ስላላት ነው ማለት ወንዱ ነው ግን ሴትነቷን ተረድቶ ታማለች፣ ነፍሰ ጡር ነች፣ እንደዚህ ያልተረዳትም በሰዓቱ ብሎ ከጎኗ ስለሆነ እሷም ደግሞ ልክ ነች። ሀሰንም ደግሞ ልክ የጓደኝነቱን እንትን ነው እንዳያችሁት መሄድ አለባት መታከም አለባት ብሎ ሲናገር የነበረው ማንኛውም ሰው ትክክለኛ አይምሮ ካለው ወይ ደግሞ ቆም ብሎ ካሰበ እንደዚህ ነው ማለት ያለበት። ምክንያቱም አንዳንዴ ጓደኛ ሆነው ሴቷ ልጅ በደል እንደደረሰባት እያወቁ ግን ጓደኛቸውን አሳልፈው ለመስጠት ሲሉ ሴቷን አሳልፈው በቃ ያልሆነ ነገር ሚሉ እንዲሁም ደግሞ ሴቷ እንድትወድቅ የሚያደርጉ በጣም ብዙ ሰዎች አሉ ነው። ሀሰን ግን ያንን አላደረገም። ሴቷን ነው ደግፋለሁ ብሎ ወደ ሴቷ የሆነው ማለት ነው። ያው ብሩኬ ደግሞ ምንም ጓደኛ ቢሆን እያደረከው ነገር ልክ አይደለም እያለው ነው። ብሩኬ ደግሞ ትክክል ነው። ያ ማለት ምንድነው? እዚህ ጋር ሁለታቸውም ላይ ትክክል አለ። ብሩኬ የሚፈልገው እንደ አንድ ጓደኛ ወይም ደግሞ እንደ አንድ ሰው እንደ አንድ ቅርብ ሰው ሁለታቸው እንደዚህ ነው ብሎ አነጋግሮ ችግሩ መፍታት እየቻለ ያው ቅምጥሌን ብቻዋን አግኝቶ መሄድ አለብሽ ምናምን ብሎ መወሰኑ ያ ደግሞ ልክ አይደለም። ነው በቅምጥሌ በኩል ደግሞ እሷን ስለደገፋት እንድንድነው ብሎ ስለተረዳት በጣም ብዙ ያልተረዳትን ደግሞ እሱ ደግሞ ለሷ ስሜት ሰጧታል። ተግባባን። ሀሰን ደግሞ ለራሱ ልክ ነው። ምክንያቱም እዚህ ጋር አሁን ቅምጥሌ ታማለች ወይ እንደዚህ ብላለች ምናምን ብሎ እሷን መደገፉ ስህተት ነው ብዬ አላስብም። ቅምጥሌን ስለደገፈ ብሩኬን ጥሎታል ወይ ጠልቶታል ማለት አይደለም። ኦኬ አንደርስታንድ ማድረግ አለብን ብዬ አስባለሁ። ሲቀጥል ቅምጥሌ እዚህ በኋላ መታመምም መድከምም አልፈልግም። ከዚህ በፊት ደክም ያለው ታመም ያለው ስለዚህ አሁን ተውኝ፣ ማናችሁም ቢሆን አታናግሩኝ፣ ራሴን ላዳምጥ ነው ያለችው። ያው ከዚህ በፊት ራሴን አላቅም እንደዚህ አላደርኩም ያለው ነገር ግን አሁን ላይ ደግሞ ሪሊ እንደሆነ ደግሞ ሲታወቅ ይሁን እንዴት ነው ያልጠበቃችሁ ነገር ቃል ገብተሽ ነበረ እንደዚህ ነገር ብለሽ ነበር በነበር ቀረ ነበር ባይሰበር ነው ነገሩ። ሁሉም ነገር ሲደርስብን ነው የምናውቀው ጋይስ። እግዚአብሔርን የሰው ልጅ እሾ ሲወጋውና ጓደኛው እሾ ወጋይ ብሎ ሲናገር በጣም ይለያያል። ሰው እሾ እንደወጋው ወይኔ ምናምን ትላላችሁ፣ አይዞን ምናምን ትላላችሁ፣ ግን ስሜቱን አልቀመሳችሁትም። ግን እናንተ ጋር መጡ ሲወጋችሁ ግን እንዴት ፈርፍራችሁ ማውጣት እንዳለባችሁ እንዴት እንደሆነ ስሜቱ በደንብ ታውቁታላችሁ። አንድን ሰው ለመረዳት የዛ ሰው ቁስል ከእናንተ ጋር መሆን አለበት። ሁሉም ሰው ረዳችኋል ይላችኋል እንጂ ማንም ሰው በቃ እንዴት ነው በደንብ ሊረዳችሁ አይችልም። እናንተ ያላችሁበትን ስሜት ወይ ደግሞ እናንተ ያላችሁበትን ሁኔታ ማንም ሰው አያውቅም። ተግባባን። ሁሉም ሰው የየራሱ የሆነ ህመም፣ የየራሱ የሆነ ቁስል፣ የየራሱ የሆነ በሽታ፣ የየራሱ የሆነ መደገፍ መታከም በቃ መደመጥ የሚፈልግ ሰው ነው ሁሉም ሰው። ገባችሁ? እኔ ራሴ የሆነ ህመም አለኝ፣ እኔ ራሴ የሆነ መደመጥ የምፈልገው ነገር ማስረዳት የምፈልገው ነገር አለኝ። ያችኛው እንደዛ ሁሉም ሰው ለየራሱ በህይወቱ ብዙ ውጣ ውረዶች አሉት። ተግባባን። ስለዚህ ቅምጥሌ የተናገረችው ነገር ወይም ደግሞ ያደረገችው ነገር ልክ ነው። በጊዜው ሁላችሁም ሊሰማችሁ ልትናደዱ ለምን እንደዚህ ተፈጠረ ለምን እንደዚህ ያለች ልትሉ አይገባም። ደርሶብኝ አንዳንዴ የሆነ ሰው እንዲህ ነው ብላችሁ አስረድታችሁ አልረዳችሁ ሲል ደርሶብሽ ወይ ደግሞ ደርሶባችሁ ይዩት ይባላል። ተግባባን። ያ የሚባለው ለምን ይመስላችኋል? በቃ እኔ ቆሰልኩትን ቁስል ሲቆስል ነው የሚያውቀው ነው። ገባችሁ? ዛሬው እኔ በጣም ራሴን አሙኛል ብል ምናምን እንደዚህ ብል ምናምን ራሴ እንዳመመኝ ነው እንጂ ማንም የሚያውቀው ግን እንዴት እያመመኝ እንደሆነ ማንም አይረዳችሁም። በቃ ተግባባን። ግን የሰው ልጅ ባንረዳ እንኳን ይሁን እንዴት ነው ነገሮችን ቀለል አድርገን እንደዚህ እንደፈለግን አፋችን እንዳመጣ ባንናገርና ባናወራ ደስ ይለኛል። ስለዚህ ሁለታቸውንም አንደርስታንድ ለማድረግ እንሞክር። ሁለታቸውም ብቻ ሳይሆን ስቲል ሀሰንንም እንድትረዱ የምፈልገው ነገር አለ ማለት አሁን እዚህ ጋር ልጅቱ ብዙ ነገር ያወራች ነገር አለ። ልጅሽን እንኳን ብሩኬ ጋውኝ ላሳድግልሽ ብላት አልፈልግም አንቺ ማን ስለሆንሽ ነው ልጅ የምታሳድጊ ብላኛለች ብላለች ቅምጥሌ። ኦፍ ኮርስ ትላለች፣ ምክንያቱም ልጇ ነች።
አለማሳደግ አልቻለችም ማለት አንዳንዴ ልጃችሁን አሳልፋችሁ እሺ አባቴ ልጃችሁን የቴ ልጅ ከሆነ ውሻ ምንድነው ውጭ ላይ ሆኜ ከአንዷ ቤትኝ ማለት ነው በዛው ልንገራችሁ ስለሰማችሁት ውሻ እየጠበቀኝ ነውና ከዛ ሊድ ብሎ ውሻ ከመጣ ጥሪኝ ይላል እና ማሳደግ ማትችል ብትሆን ምናምን አቅም ብታጣ አሳልፋ በቃ ምንም ማደግ አልችልም አሳድጉ ብላ ትሰጣለች ግን ደግሞ ማሳደግ እየቻለች ልጇን አሳልፋ አትሰጥም ለዛውም ደግሞ ለባላችሁ ሚስት ለሆነች ነው ማለት ነው ተግባባን ስለዚህ ያ ነው እዚህ ጋር ምንድነው እዩ እንደዚህ ማለቷ መብቷ ነው ልጇ ስለሆነች ግን ደግሞ ብሩኬ የኔ ይሆናል የማለት መብት ደግሞ የላትም ልጇን አትስጣት ልጇን እንድታሳድግላት ደግሞ ቅምጥልም ግዴታ የለባትም የሷ ልጅ የመቀበል ወይ ደግሞ የማሳደግ ቅምጥልም ምንድነው ያለችው ከሱ ጋር እንኳን ልጅቱን ላሳድግ ብላት የኔ ልጅቱ ጋር ችግር የለብኝም ግን አንቺ ማን ስለሆንሽ ነው ብላኛለች ነው ያለችውና ያው አንዳንዴ እውነቱን መናገርና ማውራት ስላለብን ነው እንደዛ ምላችሁ ግን እዚህ ጋር መወሰን ያለበት ነገር ሁለታቸው ለየብቻ ቁጭ ብላችሁ ቅምጥሌና ብሩኬ የተፈጠረውን በህይወታችሁ እየመጣ እየሄደ ያለውን ነገር በደንብ ማጣራት ማስተካከል አለባችሁ ያስባለሁ አንድ ሰው ከተካደ በፍቅር በተለይ ክደት ሲደርስባችሁ ሁሉ ጊዜ ተመሳሳይ ክደት የሚደርስባችሁ ይመስላችሁና ትፈራላችሁ ያስፈራል አንድ ያለ መካድ ነው እና ክደት ከባድ ነው ስለዚህ የሆነ ሌላ ጊዜም ከሌላ ሴት እንደዚህ ያደርጋል አሁን እንትናን ፍጼን ያለችው ልክ ነች አንተ ይድረስብህ ደርሶብህ እንድታይ አልፈልግም ግን ደግሞ ሌላ ሴት አሁን አንተ ሚስት የምትወዳም ታፈቅራት ከሌላ ሰው ወልዳ ስታመጣና ሌላ ሰው እየፈጠረችው ልጅ አምጣ ታሳድግ ስትል ያን የተቀበለ ስታሳድግላት እናያለን ብላለች ተግባባን ቅድም ያልኳችሁ ነው ለሆነ ሰው ላይ እንፈርድና ግን ለሆነ ሰው ፈርደን የነበረው ፍርድ ለሆነ ሰው የተናገርነው ቃል ለኛ ላይ ሲደርስ ግን ምን እንደምናደርግ ግራ ይገባናል ሶ በማንም ላይ ደርሰን መፍረድ እንደዚህ እኮ ቢሆን እንደዚህ ነው ምናምን ብለን ቆራጭ ፈራጭ መሆን አስፈላጊ አይደለም እዚህ ጋር አሁን ፍጹም ለብቻው አቅምጠኛ ግንተ እንደዚህ ነው ምናምን ማለት ብሩኬንም እዛ ጋር ግንታችሁ እንደዛ ሳይሆን ስቲል ጊዜ መስጠት ይሄ ሪሊ አይደለም ጀስት ስራ ነው አሁን ምላችኋለሁ ስራ ነው ግን ደግሞ በቃ ሪል ህይወት እንደዚህ አይነት ነገር ሲያጋጥም ግን ሶስተኛው ግን ማስገባት አስፈላጊ ስቲል የእናታችሁ ልጅ ስቲል ማዘራችሁ ፋዘራችሁ ይሁን አስፈላጊ አይደለም ለብቻችሁ ተነጋግራችሁ ጊዜ ወስዳችሁ ቪዲዮ ሳሰሩም ሊሆን ይችላል ከካሜራ ጀርባም ሊሆን ይችላል ስልክ ሳትደዋወሉ ብላክ ሊስት ውስጥ አትገቡ ራስን አዳምጦ ከእንደገና ማውራት እንጂ የሰው ልጅ ስሜታዊ በሆነ ታይም ላይ ተገናኝቶ ማውራት የለበትም እኔ እንደዛ ነው ማምነው እኔ ከተናደድኩኝ ብሎክ ነው ማስገባው ከዛ ቀስ ቢ ከተረጋጋው በኋላ ነው ማውራት የምችለው እንጂ ልታስቀይሙ ትችላላችሁ ሰው ከተናደዳችሁ ማለት ነው ደግሞ ቅምጥሌ በጣም አምሮብሻል የኔ ቆንጆ ማርያምን ስታምር ደግሞ ዛሬ ድንቡሽቡሽ ብላው የኔ ወርቅ ቆንጆዬ እኮ ናት ታምሪያለሽ አምሮብሻል የኔ ቁሌታም ቁለት ልትብላ በቃ መጣሽ ንጥርንጥር ያለሽ ንጥርጥር ያለች ሄደሽ ስታወራ በስማ ይመቸኛል እኮ በቃ ትመቸኛለሽ ነው ምልሽና ብሩኬም አምሮባል ብቻ ሁላችሁም አምሮባችኋል ቅምጥሌ ደግሞ በጣም በቃ ውበቱ እንደፍቶብሻል ነው ምልሽ እኔ ቆንጆ ለማንኛውም ሴቶችዬ ተረጋግተን በህይወታችን የሚመጣን ሰው የሚሄድን ሰው ቼክ ማድረግ አለብን የሆነ ህይወት ተጣድፈን ቶሎ መውለድ አለብኝ ቶሎ ትዳር ውስጥ መግባት አለብኝ ምናምን የሚለውን ነገር ማድረግ አለብን ብዬ አላስብም እኔ እንዳንድ ሴት ነው መመክራችሁ በተረፈ ሰላማችሁ እንዲበዛ ምኞቴ ነው አትጨቅጭቁኝ የምወስነውን አውቃለሁ ልኑርበት የሚል ነው ሸር ያደረገችው ቅምጥሌ ትኑርበት አትጨቅጭቋት አውቀስ ብላ ታስብበት ልላችኋለሁ በተረፈ ጋይስ በጣም ወዳችኋለሁ በጣም ነው ማከብራችሁ ነገ እንግዲህ ወደ ፋዘር ቤት ሊሄድ ነው ኔትም የለም ምናምን ስልክ ስቲላሊዝም ትንሽ ወጣ ያለ ገጠር ስለሆነ እስከመለስ ናፍቁኛላችሁ አይሚሲ ብቻ 1-4-5 ቀን ሊሆን ይችላል እምቆየው ማለት ነው ወዳችኋለሁ መልካም ጊዜ ይሁንላችሁ እስካገኛችሁ ተናፍቁኛላችሁ እጅግ በጣም ነው ወዳችሁ በጣም ነው ማከብራችሁ ቶቼ ኑሩልኝ አትጨነቁ ነገ ከነገ በኋላ ቅምጥሌና ብሩኬ ባንድ ይመጣሉ ሁሌም እንደምላችሁ የአንድ ሳንቲም ገጽታዎች ናቸው መቼም በሁለታቸው ማለት መቤቴን ክፍተት አይፈጠርም እየምነግራችሁ ስለማቃቸው ነው ጧትም ነግራችኋለሁ እነሱ አዋቂ ልጆች ናቸውና እንደዚህ አይነት ክፍተት አይፈጥሩም ስለዚህ ዘና በሉ ብዙ እየተጨነቃችሁ ያላችሁ ልጆች አላችሁ አትጨነቁ ከልብ ወዳችኋለሁ አከብራችኋለሁ እስከመለስ እስካያችሁ ተናፍቁኛላችሁ ከዛ በኋላ ያው እንግዲህ በስነ ስርዓት እንገናኛለን ብዬ አስባለሁ እስከዛን ድረስ ሰላም ቆዩልኝ ወዳችኋለሁ አከብራችኋለሁ ቪዲዮአቸውን ፕሊዝ ሸርሸር አድርጉልኝ ላይክ አድርጉላቸው ቪዲዮአቸውን እስከመጨረሻው እዩላቸው ያው ግማሽ ሚሊዮን እንዲገቡ እንፈልጋለን ስራ ጀምሩ ስንልም የነበርኛንን ስራ ሲጀምሩ ደግሞ ወገባችን ተጠቅና ልባችን ድንድና አድርገን አይምሮአችን ሰፋ አድርገን መከታተል አለብን ብዬ አስባለሁ ጋይስ ወዳችኋለሁ ጨረቃዎችን በጣም ወዳችሁ የኔ ፈገግታዎች መልካም ጊዜ